በአማርኛ ሲሰበሰቡ ቆይተው አማርኛ ብዙዎቻችንን ስለማያግባባ ብሔራዊ ቋንቋ መሆን አይችልም ብለው አረፉ። በአማርኛ እስኪበቃቸው እየተሰዳደቡ ለመሰዳደብም በአማርኛ ነው የሚሳደቡት። ባይዘው ቅሬታ ሲያቀርቡም በአማርኛ ነው፣ አሽሙር ሲናገሩም በአማርኛ ነው፣ ኮሪዶር ላይ ጥያቄም የሚያቀርቡት በአማርኛ ነው፣ የሚፈርጁት በአማርኛ ነው። ከዛ በኋላ መለስ ብሎ አማርኛ ቢያንስ አንዱ ብሔራዊ ቋንቋ ይሁን ብቸኛ አልተባለም። አፋን ኦሮሞም ሌላውም ሊጨመር ይችላል። ግን አማርኛ በአብዛኞቹ ስለሚነገር እና ዲፎልት ሉንጋ ፍራንካ ሆኖ ስለቀጠለ ስለቆየ ብሔራዊ ቋንቋና የስራ ቋንቋ ይለያያል። የስራ ቋንቋም ብሔራዊ ቋንቋ ዘን ኦፊሻል ላንጉዌጅ ዘን የስራ ቋንቋ ነው። ኢትዮጵያ ህገ መንግስት እውቅና የሰጠው ሶስተኛውን ነው። ብሔራዊ ቋንቋ የለንም፣ ኦፊሻል ቋንቋም የለንም። ኢትዮጵያ ላይ የስራ ቋንቋ ነው ያለን፣ እሱም የፌዴራል የስራ ቋንቋ ነው ያለን። ሰዎች ብዙ ጊዜ ኮንፊውዝ ያደርጋሉ። ብሔራዊ ናሽናል ላንጉዌጅ፣ ኦፊሻል ላንጉዌጅ፣ ወርኪንግ ላንጉዌጅ ነው ያለን ኢትዮጵያ ላይ እና ስለዚህ ብሔራዊ ቋንቋ እንደ ብሔራዊ ምልክት ስለሚያገለግል ለናሽናል ኢንቴግሬሽንም ይጠቅማል፣ ሲምቦል ስለሆነ አማርኛ ፕላስ የሆነ ቋንቋ ብናደርግ የሚል ፕሮፖዛል ቀረበ። ኦፍኮርስ ይቀርባል። ያንን ደግሞ መልሰው ምን ያሉት እንደ አማርኛ ብዙውን ስለማያግባባ ሞገስ ሶሪ ላቋርጠ 4000 ሰው ከአራቱም አቅጣጫ ተሰብስቦ ውይይቱ በምን ቋንቋ ነው የተካሄደው? በምንድን ነው የተግባቡት? በአማርኛ ነው ውይይቱ የተደረገው። ትንሽ አማርኛ ለሚያስቸግራቸው ብቻ ነው ትራንስሌሽን በሌላ ቋንቋ በአፋን ኦሮሞም በሌላውም የተደረገ፣ ግን ዲፎልት የሆነው አማርኛ ነው። ሌትሴይ ከ4000 ውስጥ እንደው ጄነረስ ከሆነ 3500 ሰው ይችላል አማርኛ እና 500 እንደውም በደንብ እነሱም ይችላሉ፣ ግን ይሰማሉ። በደንብ ለማይችሉት በጣም የበለጠ በሚቀርባቸው ለዛውም ኦፊሻል አይደለም ባይዘው ከጎናቸው ስለሚችል ከራሳቸው ቡድን እዛው ይተረጉምለታል። አንዳንዱ ኦፊሻል ትራንስሌተር አለው፣ አንዳንዱ እዛው ቡድን ውስጥ ያንን ቋንቋ የሚናገር ስላለ በቀላሉ የተባለውን እዛው ይተረጉማል። በዋናነት ሲነጋገሩ የነበረው በአማርኛ ነው። መጨረሻ ላይ ግን ወደ አማራጩ ሲመጣ እንዴ አታዩም እንደ አማርኛ እኮ ያግባባንም ብሎ ነው የወጡት። ከዛ ሌላኛው የኢትዮጵያ ታሪክ ላይ የነበረው ኢትዮጵያ ታሪክ የላትም ሳይሆን የታሪክ ሽማያ ላይ ነው የነበረው። ማን ምን አደረገ፣ በጭቆና የሚሆን በእኩልነት የሚሆን በምን የሚሆን ረዥም ታሪክ አለን የሚለው ላይ ተስማምተዋል መነሻ ላይ። ከዛ ሽማያ ውስጥ ገቡ። እንደውም እኛንን የበለጠን ለኢትዮጵያ አስተዋጽኦ ያደረግነው በሚገባው ልክ የኛ አልተሰማም የሚል ነው። ለይትሜት ነው ይሄኛው። ዞሮ ዞሮ ግን ረዥም ታሪክ ያላት ሀገር መሆኑን ምንም የሚያስተባብል አይደለም። መጨረሻ ላይ ደግሞ ስለ ኢትዮጵያዊነት፣ ስለ ዜግነት በተለይ ይሄ የመግቢያው እኛ ብሔሮች፣ ህዝቦች፣ ብሔር ብሔረሰቦችና ህዝቦች የሚለው እኛ ኢትዮጵያውያን የሚል መሆን አለበት የሚል አንድ ፕሮፖዛል ቀረበ። which is easy we the people የሚል we the people of ኢትዮጵያ የሚለው ኢትዮጵያ ማናት ብሎ መጡ እና ኢትዮጵያ አሁን ይሄን ያመጣሁት ምንድነው ኢዝሊ መስማማት የነበረብን ነው። ባይዘው ወይ ከሌሎቹ አጀንዳዎች የተሻለ ልንግባባበት ራሽናሊ ቢታሰብና አንድ የውጪ ሰው ኦብዘርቭ ሲያደርግ በእነኚህ የበለጠ መግባባት የነበረብን ነው። በሌላ መልኩ ግን ሲያጨቃጭቆ የነበረው እንደውም በጣም ትልቁ አጨቃጫቂ የአዲስ አበባ ጉዳይ ነው። ድሬዳዋም እንዲሁ ዝም ብላን የገባችው እንጂ ድሬዳዋ አይደለም፣ የአዲስ አበባ ጉዳይ ነው ሲያጨቃጭቅ የቆየው። ከሁሉም በላይ የአዲስ አበባ ጉዳይ ያጨቃጭቋል። ቅድም እንዳልኩ የብሔራዊ ቋንቋም ያጨቃጭቋል። ሌሎቹም ያጨቃጨቁ ነገሮች አሉ። በኦርደር ስናይ ግን አዲስ አበባ ጥያቄ አለው። ኦፍኮርስ አዎ፣ ባለፉት 5-6 ዓመታት እንደምታውቀው ሌላ ትርክትም መጣ። ይሄኛው ፊንፊኔ ስል ሌላውም ደግሞ ኖ እንዴ ዝም ሲባል እውነት መሰለ እንዴ በረራ የሚባል ነበር የሚል ትርክት መጣ በመጽሐፍ መልክ። መሀል ላይ ግን የአብዛኛው ህዝብ ኢቨን ዊዝን ኦሮሞ ኮሚኒቲ ውስጥም ሆነው ማለትም እዛው ፖለቲከኞች ማለት ነው አዲስ አበባ የኢትዮጵያ ዋና ከተማና የፌዴራል መቀመጫ መሆኗ ሞር ኦር ለስ ኒውትራል ሆና ስታገለግል እንደነበረ ሪኮግናይዝ ያደረጉና በሌላ መልኩ ግን አዲስ አበባ ከኦሮሚያ ጋር ያላት ግንኙነት የሚለው እዛ ህገ መንግስቱ ላይ ያለው አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ሲተረጎም ሁለት ቡድን ተፈጠረ። አንደኛው ያ እንዳለ ይተርጎምልን የሚል ነው። ወደ ስራ ይግባ ምንድን ነው ለምሳሌ ከአገልግሎት ጋር ተያይዞ ጆይንት አድሚኒስትሬሽን ጋር ተያይዞ የሚለው በደንብ ተደርጎ ተተንትኖ እዚሁ አዳራሽ ላይ ግልጽ አድርገን እንሄድ ይፍታታ የሚል ነበር ያቀረበው አንዱ ግሩፕ። which is okay somehow at least ህገ መንግስቱ ላይ ስለተቀመጠ ሌላው ያንን የማይቀበለው ነው ከውጪ ያለው ከነሱ ውጪ ያለው ነው መከራከር ያለበት። መጀመሪያውንም ልዩ ጥቅም የሚባለው ያ መግባት አልነበረበትም። እንዳው አንቀጽ 49 መግባት አልነበረበትም
49 ንዑስ 5 ማለት ነው መግባት አልነበረበትም የሚል ነው የሚከራከረው እንጂ ህገ መንግስቱ አጎናጽፎኛል የሚለው ችግር የለው። ምክንያቱም ያለውን ነው የሚናገረው በደንብ ግልጽ ይሁን የሚለው። ሌላው ግን የሆነው መቀመጫ የተጠሪነት የሚል ነገር መጣ። ሰው ክልሎች ማለት አዲስ አበባ ብሔር የላትም። በብሔር መነጽር ካየው ህገ መንግስት በብሔሮች ላይ የተመሰረተ ነው። ስለዚህ የፌዴራል መንግስት ብሔር ስላልሆነ ይሄን እዛ ውስጥ የተናገሩትን ነው። የፌዴራል መንግስት ብሔር እኮ አይደለም ብሔሮችን ነው የሚያስተዳድረው እንጂ ስለዚህ ክልሎች የብሔሮች ነው መሆን ያለበት። አዲስ አበባም ወደ ሆነ ብሔር መግባት አለበት for the same reason